በእርግጥም ስንቅም ጦርም አቀብላ የኢትዮጵያን አንገት አስቆርጣለች። አንገት ብቻ ሳይሆን እንዳትንቀሳቀስ አድርጋ ሁለቱንም እግሮቿን በመርዟ ነድፋታለች። እፉኝቷ ግብጽ አሁን ኢትዮጵያ ለሁለቱም እግሮቿ መድኃኒት አግኝታለች። አንደኛው ድኗል፣ አንደኛው ደግሞ በህመም ላይ ይገኛል። ምናልባትም 30 ዓመታትን የቆየ ጋንግሪን ሊቆረጥ ተቃርቧል። ኢሳያስ አፈወርቂ። ሰላም ጤና ስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ ወደ ኢትዮጵያ ሰርገው ወደ ገቡት የኤርትራ ጦር በኢትዮጵያ ላይ ሲያሴሩ የነበሩት ግብጽና ኢራን እንደዚሁም ዓለም ላይ ጦርነት መተዳደሪያቸው ስለሆኑት ሀገራት እንዴት እንደሚያተርፉ ጭምርን እንዳስሳለን። እስከ መጨረሻው ተከታተሉን ግብዣችን ነው። በቀጥታ ወደ መረጃዎቹ እናልፋለን። ኢትዮጵያ በአፍሪካ ቀንድ ላይ የተደቀነባትን የክህደት ድርና የመርዝ አዙሪት በቆራጥነት የምትበጥስበት ታሪካዊ ምዕራፍ ላይ ትገኛለች። ለዘመናት አንገቷን ለማስደፋት እግሮቿንም ቀይዳ ለማስቀረት ስንቅና ጦር ስታቀብል የኖረችው እፉኝቷ ግብጽ ዛሬ በጓሮ በር የጥፋት መረቧን ለመዘርጋት ደፋ ቀና እያለች ነው። በተለይም የታላቁ የህዳሴ ግድብ ግንባታ ተጠናቆ ኢትዮጵያ የአባይን ውሃ እንደፈለገች ማዘዝ መቻሏ ግብጽን መድረሻ እንዳሳጣቻትና እንዳበደች ውሻ ወዲህ ወዲህ የምትል አድርጓታል። የካይሮ መንግስት በታሪካዊ ሽንፈት ውስጥ ሆኖ አሁንም የመጨረሻውን የጥፋት ካርድ ለመምዘዝ እየተጋ ይገኛል። አሁን ግብጽ ትኩረቷን ወደ ሶማሊያ በማዞርና ከአስመራ ጋር ድብቅ ወታደራዊ ትብብር በመፍጠር ኢትዮጵያን በሁሉም አቅጣጫ ለመክበብ ሰላም ለመንሳት የሞት ሽረት ትግል እያደረገች ትገኛለች። ሆኖም ግን ኢትዮጵያ ለታመሙ እግሮቿ መድኃኒት ማግኘት ጀምራለች። አንደኛው እግሯ ድኖ መራመድ ሲጀምር፣ ሌላኛውና ለ30 ዓመታት በጋንግሪን ሲሰቃይ የቆየው የኤርትራ መሪ ኢሳያስ አፈወርቂ ጉዳይ ግን አሁን የመጨረሻው ምዕራፍ ላይ የደረሰ ይመስላል። ይህ በበሽታ የጠቆረው ጋንግሪን አሁን ተቆርጦ የሚጣልበት ሰዓት ተቃርቧል። በአዲስ አበባና በአስመራ መካከል ያለው ዲፕሎማሲያዊ ፍጥጫ ከአሁን ቀደም ታይቶ በማያውቅ መልኩ ተካሮ የቀጠናውን ሰላም ዳግም ወደ እሳት እቶን እየከተተው ይገኛል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የካቲት 7 ቀን 2026 ለኤርትራ መንግስት በላኩትና ቁጭት በተሞላው ደብዳቤ አስመራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት ታጣቂዎችን እንደምትረዳ በይፋ ከሰዋል። ድርጊቱንም ተራ ትንኮሳ ሳይሆን ግልጽ የጥቃት እርምጃ ሲሉ በጽኑ ኮንነውታል። ኤርትራ ግን ይህንን የፈጠራ ድራማ ስትል ብታጣጥለውም በመሬት ላይ ያለው እውነታ ግን ሌላ አስደንጋጭ ታሪክ እየነገረን ነው። ዘአፍሪካ ሪፖርት ዛሬ ይፋ እንዳደረገው ሚስጥራዊ ወታደራዊ መረጃ ከሆነ የኤርትራ ወታደሮች የኢትዮጵያን መከላከያ ሰራዊት የደንብ ልብስ በመልበስ እንደ እባብ ተለጠፈው እስከ መቀሌ፣ አዲግራትና ዛላምበሳ ድረስ ዘልቀው ገብተዋል። ይህ በስውር የመሰርሰር ተግባር በሱዳኗ የድንበር ከተማ ሐምዳይት በኩልም በከፍተኛ ሁኔታ እየተከናወነ ይገኛል። የኤርትራ ወታደሮች የኢትዮጵያን ጦር ዩኒፎርም ለብሰው መንቀሳቀሳቸው ዓላማው ግልጽ ነው። በኢትዮጵያ ሰራዊትና በህዝቡ መካከል ጥርጣሬን መዝራትና የሀገሪቱን የጸጥታ መዋቅር ከውስጥ መቦርቦር። ኢትዮጵያ ይህንን የክህደት ሴራ ለመመከት የጦር መሳሪያዎቿን ወደ ሰሜኑ ግንባር በከፍተኛ ሁኔታ እያንቀሳቀሰች ሲሆን በሰማይ ላይም የድሮኖቿን ድምጽ ዳግም ማስተጋባት ጀምሯል። በትግራይ ክልል ውስጥ ያለው የውስጥ ሽኩቻና ያልተቋጨው የድንበር ይገባኛል ጥያቄ ለኤርትራና ለግብጽ መሰሪ ተንኮል ምቹ ሜዳን ፈጥሮላቸዋል። ህወሓት በፕሪቶሪያው ስምምነት መሰረት የተቋቋመው የጊዜያዊ አስተዳደሩ በፖለቲካ አሰጣ ገባ ውስጥ በቆዩበት በዚህ ክፉ ወቅት የፌዴራል መንግስቱ የጸጥታ እርምጃዎችን በማጥበቅ ወደ ክልሉ በሚደረጉ በረራዎችን እስከ ማገድ ደርሷል። የትግራይ ኃይሎች ጥር 26 ቀን ወደ ጸለምት፣ ጥር 29 ደግሞ ወደ ራያ አካባቢዎች ማምራታቸውን ተከትሎ መንግስት በማዕከላዊ ትግራይ ላይ የድሮን ጥቃቶችን መፈጸሙን የዓለም አቀፉ የቀውስ ጊዜ አጥኚ ቡድን ክራይሲስ ግሩፕ አረጋግጧል። ይህ ሁሉ ውጥረት የሚከሰተው ግብጽ በሶማሊያ በኩል ጦር ለማስገባት በምታደርገው ጥረትና በሱዳን እየተካሄደ ካለው እልቂት ጋር ተዳምሮ ነው። ግብጽ ኢትዮጵያን በሁሉም አቅጣጫ ለመክበብ የምታደርገው ሙከራ መድረሻ እንደሌለው የታወቀ ቢሆንም የአስመራው መንግስት ግን ለካይሮ ፍላጎት አስፈጻሚ ሆኖ የኢትዮጵያን ደም ለማፍሰስ ቆርጦ ተነስቷል። ከ600 ሺህ በላይ ወገኖቻችንን የቀጠፈው የትግራይ ጦርነት ጠባሳ ሳይሽር የአፍሪካ ቀንድ በሱዳንና ሶማሊያ ግጭት እንደዚሁም ከባህር በር ጋር በተያያዘ ከሞቃዲሾ ጋር ያለው ውጥረት ቀጠናውን የባሩድ ክምር ላይ አስቀምጦታል። ግብጽ ለዘመናት የኢትዮጵያን ጠላቶች ስታስታጥቅና ስታበረታታ መቆየቷ የታወቀ ቢሆንም አሁን ግን የኢትዮጵያ ትዕግስት እየተሟጠጠ ይመስላል። ኢትዮጵያ ነቅታለች። የውስጥ ቁስሏን እያከመች የውጭ ጠላቶቿን መርዝ እያረከሰች ያንን ለ30 ዓመታት ክንዷን የያዘውንና በግብጽ መርዝ የጠቆረውን የኢሳያስ
ኢሳያስ አፈወርቂን ጋንግሪን ለመቁረጥ ሰይፏን ስላለች ዓለም በትኩረት እንድትከታተላት ግድ ሆኗል። የኢትዮጵያ አንገት ዳግም አይቀላም። እግሮቿም ካሁን በኋላ በሰንሰለት አይታሰሩም። ጋንግሪኑ ተቆርጦ የሚጣልበትና እውነተኛው ነጻነት የሚታወጅበት ጊዜ ሩቅ አይደለም። ኢትዮጵያን ለማፍረስ የተሸረቡ የዘመናት ሴራዎችና የተገለበጠው የታሪክ እውነት ዛሬ በአፍሪካ ቀንድ ሰማይ ስር የምናየው እውነት አንድ ነው። ኢትዮጵያን የነኩ ሁሉ የእጃቸውን እያገኙ ነው። ለዘመናት የኢትዮጵያን አንገት ለማስቀላትና የባህር በር አልባ አድርገው ለማስቀረት ግንባር ቀደሙ ሆነው ሲሰሩ የነበሩ ሀገራት ዛሬ በገዛ እጃቸው በፈተሉት የጥፋት መረብ ውስጥ ተተብትበው ይገኛሉ። የዚህ የክደት ታሪክ ዋነኛ ተዋናይት ኢራን ናት። ኢራን የኢትዮጵያን አንድነት ለመበጥበጥ ኤርትራን እንደ መሳሪያ የተጠቀመችው ገና በ1960ዎቹ መጨረሻ ነበር። ከ1963 እስከ 1971 ዓመተ ምህረት ባለው ጊዜ ውስጥ የኢራኑ ንጉስ መሐመድ ረዛ ፓህላቪ ለኤርትራ ነጻነት ግንባር ኢኤልኤፍ የገንዘብና የወታደራዊ ስልጠና ድጋፍ በመስጠት የኢትዮጵያን ክንድ ለማዳከም ቆርጠው ተነስተው ነበር። በ1979 የኢራን አብዮት ፈንድቶ አያቶላ ሆሚኒ ወደ ስልጣን ከመጡም በኋላ ኢትዮጵያን እንደ ጠላት በመፈረጅ የኤርትራን መገንጠል የእስላማዊ ነጻ አውጪ ንቅናቄ በሚል ስም በዲፕሎማሲው መድረክ በግልጽ ደግፈዋል። ዛሬ ግን የታሪክ ፍርዱን እያየን ነው። ኢራን በገዛ ጓሯ ውስጥ ብጥብጥና በዓለም አቀፍ ማዕቀብ ታጥራ የኢትዮጵያን ሰላም ለመንሳት የዘራችውን መርዝ ዛሬ እራሷ እየጠጣችው ትገኛለች። በሁለተኛ ደረጃ የምትጠቀሰው ሱዳን ናት። ሱዳን የኢትዮጵያን መከራ እንዲረዝም የኤርትራን ታጣቂዎች በሯን በርግዳ በመክፈት ስንቅና ጦር እንዲያልፍ በማድረግና የኢትዮጵያን አንገት ለማስቆረጥ ታሪካዊ ክህደት የፈጸመች ሀገር ናት። በ1970ዎቹና 80ዎቹ የኢትዮጵያን አንድነት ለመበጥበጥ ለኤርትራ አማጽያን ዋነኛ መሸሸጊያና የሴራ ማከማቻ ሆና አገልግላለች። ይሁን እንጂ የዘሩትን ማጨድ አይቀሬ ነውና ኢትዮጵያን ለሁለት ለመክፈል የተመኘችው ሱዳን በ2011 እንደ ኤሮፓውያን አቆጣጠር ራሷ ለሁለት ተከፍላ የቀድሞ ግርማ ሞገሷን አጣች። ዛሬ ደግሞ ሱዳን ሶስተኛውና እጅግ የከፋ የውድቀት ምዕራፍ ላይ ትገኛለች። ሀገሪቱ በእርስ በርስ ጦርነት እየጋየች ህዝቧ ለስደትና ለረሃብ ተዳርጎ የቀድሞ ክህደቷ ዛሬ በገዛ ልጆቿ እጅ የቁም መቃብር እየሆነባት ይገኛል። ከዚህ ሁሉ ጋር ተያይዞ ሶማሊያ በኢትዮጵያ ላይ የፈጸመችው ደባ የሚዘነጋ አይደለም። ሶማሊያ የኢትዮጵያን ለማፈራረስና ታላቋ ሶማሊያን ለመመስረት በ1969 ዓመተ ምህረት የከፈተችው ወረራና ከዚያም በኋላ ለተለያዩ ታጣቂ ቡድኖች ስትሰጥ የነበረው ድጋፍ የታሪክ ጠባሳ ሆኖ አልፏል። ሶማሊያ የኢትዮጵያን አንድነት ለመዳር ስትተጋ ውጤቱ ግን ተጋላቢጦሽ ሆነ። ዛሬ ሶማሊያ እንደ ሀገር የቆመችበት መሰረት ተናክቶ በማዕከላዊ መንግስትና በተለያዩ አስተዳደሮች መካከል በሚደረግ ሽኩቻና በሽብርተኝነት ተመታ ራሷን መከላከል ያቃታት ደካማ ሀገር ሆና ተገኝታለች። ኢትዮጵያ ግን በእነዚህ ሁሉ መከራዎችና ሴራዎች ውስጥ አልፋ ጠላቶቿ ሲፈራርሱ እርሷ ግን የታሪክ የበላይነቷን ይዛ ቀጥላለች። በአጠቃላይ ኢራን፣ ሱዳን፣ ሶማሊያ ኢትዮጵያን ለማዳከም የሄዱበት ርቀት ዛሬ ለራሳቸው መፍረስና እንደዚሁም መዳከም ሰበብ ሆኗቸዋል። የኢትዮጵያ አንገት ዳግም እንደማይቀላና የታሪክ ፍርዱ ለጠላቶቿ ምህረት እንደሌለው ዛሬም በተጨባጭ እያየን ነው። በቀጣይ መረጃ የሞት ነጋዴዎቹ የጥፋት ድግስ። ጦርነትን በመፍጠር ትርፍ የሚያፍሱት የዓለም ሀያላንና የትራምፕ ገደብ የለሽ የጦር መሳሪያ ትዕዛዝ። ዓለም የባሩድ ክምር ላይ ተቀምጣ የሰው ልጅ ደም እንደ ጎርፌ በሚፈስበት በዚህ አስከፊ ወቅት የጦር መሳሪያ አምራች ኩባንያዎች ግን በደስታ እየፈነጠዙ ይገኛሉ። ጦርነትን ለብዙሃኑ መርዶ ቢሆንም ለነዚህ የሞት ነጋዴዎች ግን የቢሊዮን ዶላር ትርፍ የሚታፈስበት ታላቅ የገበያ አዳራሽ ነው። ፕሬዝዳንት ዶናልድ ትራምፕ ከዋነኛ የአሜሪካ የጦር መሳሪያ አምራቾች ጋር ባደረጉት አስቸኳይ ስብሰባ የረቀቁና ከፍተኛ ደረጃ ያላቸውን የጦር መሳሪያዎች ምርት በ4 እጥፍ ለማሳደግ ስምምነት ላይ መድረሱን አብስረዋል። ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ሚዲያ ላይ ባጋሩት መግለጫ አሜሪካ በኢራንና በቬንዙዌላ ላይ የጀመረችው ወታደራዊ ዘመቻ የምትጠቀማቸው ተተኳሾች አቅርቦት ገደብ የለሽ ነው በማለት ተናግረዋል። ይህ ማለት ጦርነቱ በቆመ ቁጥር ትርፋቸው የሚቀንስባቸው የጦር መሳሪያ አምራቾች ጦርነቱ እንዲራዘም እና የጥፋት አድማሱ እንዲሰፋ አዲስ የሞት ትዕዛዝ ተቀብለዋል ማለት ነው። እነዚህ የሞት ነጋዴዎች ጦርነትን በዝምታ አይጠብቁም። ይልቁንም ጦርነትን በረቀቀ መንገድ ይፈጥራሉ። በመጀመሪያ በሀገራት መካከል ያሉ ጥቃቅን አለመግባባቶችን በስለላ ድርጅቶቻቸውና በዲፕሎማሲያዊ ጫናዎች በማጋጋል ወደ ግጭት እንዲያመሩ ያደርጋሉ። በሁለተኛ ደረጃ የብሔራዊ ደህንነት ስጋት አለባቸው በሚል ፕሮፓጋንዳ ሀገራት በቢሊዮን የሚቆጠር ዶላር አውጥተው መሳሪያ እንዲታጠቁ ያስገድዳሉ። በአንድ በኩል ለአንዱ ሀገር መሳሪያ ሲሸጡ፣ በሌላ በኩል ለተቃራኒ ወገን ይበልጥ የረቀቀ መሳሪያ በመሸጥ የኃይል ሚዛን በሚል ሰበብ የጦርነት እሳቱን ያቀጣጥላሉ። ጦርነቱ አንዴ ከተጀመረ በኋላ ዳግም ግጭቱ እንዳይቆም የሰላም ንግግሮችን በማደናቀፍና ተጨማሪ መሳሪያዎችን በማቅረብ ውድመቱ እንዲቀጥል ያደርጋሉ። በዓለም ላይ በሰው ልጅ ሞትና ስቃይ ላይ ተመስርተው የጦር መሳሪያ በመሸጥ የሚተዳደሩ ዋነኛ ሀገራት፣ አንደኛ አሜሪካ በዓለም የጦር መሳሪያ ንግድ 42 በመቶውን ድርሻ በመያዝ በግንባር ቀደምነት ትመራለች። እንደ ሎኪድ ማርቲን እና ሬቲዮን ያሉ ኩባንያዎች ጦር
ጦርነት በተነሳ ቁጥር አክሲዮናቸው ሰማይ ይነካል። እነዚህ ኩባንያዎች በዋሽንግተን የሚገኙ ፖለቲከኞችን በገንዘብ በመደገፍ ወይንም ሎቢ በማድረግ ሀገሪቱ ሁልጊዜም በጦርነት ውስጥ እንድትቆይ ጫና ያደርጋሉ። ለነሱ ሰላም ማለት የገበያ መዘጋት ነው። ጦርነት ግን የሀብት ምንጫቸው ነው። በሁለተኛ ደረጃ ላይ የምትገኘው ፈረንሳይ ባለፉት ጥቂት ዓመታት የጦር መሳሪያ ሽያጯን በከፍተኛ ሁኔታ በማሳደግ ሁለተኛ ደረጃ ላይ ተቀምጣለች። የፈረንሳይ የጦር መሳሪያ አምራቾች በተለይም ወደ መካከለኛው ምስራቅና አፍሪካ ሀገራት በሚያደርጉት ከፍተኛ ሽያጭ በቀጠናው ያሉ ግጭቶች እንዳይቆሙ ቤንዚን ያርከፈክፋሉ። ሶስተኛ ሩሲያ ምንም እንኳን በዩክሬን ጦርነት ምክንያት የሽያጭ መጠኗ ቢቀንስም አሁንም በዓለም ላይ ካሉ የጦር መሳሪያ ላኪዎች መካከል ግንባር ቀደም ላይ ትገኛለች። ሩሲያ ጦርነትን እንደ ገቢ ምንጭ ብቻ ሳይሆን ሀገራትን በእጅ ዙር ለመቆጣጠር መሳሪያነት ትጠቀምበታለች። አበቃን። ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።